የተፈጥሮ አደጋው በጣም ስጋት ላይ አድርሶታል። ቅድም በዛ በኩል በኋላ የምናየው ነው የሚሆነው። ሙሉ ወርዶ እንደው በመልአኩ አማላጅን በፈጣሪ ቸርነት ከታች በኩል ደግሞ የመናንያን ቤት አለ። እዛም ወርዶ አደጋ አላደረሰም። በነገራችን ላይ እዚሁ ነው ያረፈው ተላው ላይ እየተናደው። ባለው ተፈጥሯዊ አደጋ ይሄ ፕሮግራም እንዲዘጋጅ ለአዲስ አበባ ለደብረ ብርሃን ዩኒቨርሲቲ ባለሙያዎች ገዳሙ ደብዳቤ ጽፏል። በዚያ ደብዳቤ መሰረት ይህንን በሰማሁ ጊዜ እጅግም አዘንኩ፣ አለቀስኩ። የአባቶቼ የመቃብር ቦታ መፍረሱን ስሰማ ልቤ በሐዘን ተቃጠለ እንዳለ ነህምያ እንዋል እንደርስ አይሉ የፋሲካ ረቡዕ መጥተው 11 ባለሙያዎች ዙሪያውን ጎብኝተውታል። ይሄ እንግዲህ የተፈጥሮ አደጋው እንደምታዩት ዛፎች ስሮች ናቸው ገብተው ያጠቃላይ ያፈሳል። ያውን ክረምት ላይ ባህር ነው፣ ሙሉ ባህር ነው። አገልግሎት ለመስጠት በጣም ያስቸግራል። ከዛ ባሻገር ያው በዛ በኩል የመናድ አደጋ ደርሶበታልና ይሄንን እንደ ባለሙያ ሁሉም ኦርቶዶክሳዊ ይመለከተዋል በማለት ገዳሙ ጥያቄ አቅርቦ ገዳሙ ደግሞ ከእናንተ ጋር ከሚዲያ ባለሙያዎች ጋር በመሆን የገዳሙን ችግር ለዓለም ላይ ላሉ ኦርቶዶክሳውያን መዳረስ አለበት በሚል ነው ይህን ፕሮግራም ያዘጋጀ ነው። ገዳሙ እንግዲህ አሁን ያለበት ትልቁ ችግር ከነዚህ ከአራቱ ፍልፍል ዋሻዎች የመጀመሪያው ይህ ምን ያምር ቅዱስ ገብርኤል የተፈጥሮ አደጋው በጣም ስጋት ላይ አድርሶታል። ቅድም በዛ በኩል በኋላ የምናየው ነው የሚሆነው። ሙሉ ወርዶ እንደው በመልአኩ አማላጅን በፈጣሪ ቸርነት ከታች በኩል ደግሞ የመናንያን ቤት አለ። እዛም ወርዶ አደጋ አላደረሰም። በነገራችን ላይ እዚሁ ነው ያረፈው ተላው ላይ እየተናደው። ለወደፊት ይህንን ብርቅና ድንቅ የሆነ ፍልፍል ዋሻ እንደ ሀገር ታሪክ ነው፣ እንደ ኦርቶዶክሳዊነት ደግሞ ክብር ነው፣ የፈውስ የበረከት ቦታ ነውና ለትውልድ ለማስረከብ አባቶቻችን የሰጡንን ሀብት አባቶቻችን ያቆዩልንን አደራ እኛም ደግሞ ለቀጣይ ልጆቻችን ለማስረከብ የጋራ ርብርብ ይጠይቃልና ባለሙያ እንደ ባለሙያነት ሁሉም የሚመለከተው አካል በጋራ በመሆን አሁን ከላይ ያሉ ዛፎች በባለሙያ ተነስተው በዚህ ዓመት የ2018 ክረምት ከመግባቱ በፊት መፍትሄ ያገኛል የሚል ሀሳብ እንደኛ የያዝነው። ከላይ በኩል ሰው ሰራሽ ቦይ ነገር ተሰርቶለት አንደኛው አደጋ እሱን ፈጥሯል። ወደዚህ ውሃው እንዲዘልቅ አድርጎታል። አሁን ባለው ነባራዊ ሁኔታ ከዛፎቹ ጋርና ከዛ ጋር ሲረባረብ ዋሻው ወደ አላስፈላጊ አደጋ ውስጥ የሚደርስ መሆኑ ምንም የአደባባይ ምስጢር ነው እና ይህንን ስላየን አይናችን አይቶ ዝም ስላልቻል ለዚህ መፍትሄ እንዲቀመጥለት በባለሙያ የሚሰጥ መፍትሄያዊ እንትን ይኖራል። አይተውታል። ባለሙያዎቹ ለሚዲያ የሚያቀርቡት የገንዘብ ግብአት ሊሆን ይችላል፣ ባለሙያ ርብርብ ሊሆን ይችላል። ይሄ እንደ ባለሙያ የሚቀርብ ይሆናል። እንደ ገዳሙ ግን እኛ ለህዝብ ማሰማት ግዴታ ስለሆነ ማሳየት፣ ችግርን መደበቅ መድኃኒት ስለማይሆን ሀብቱ የሁሉም ስለሆነ የሁሉም ኦርቶዶክሳዊ የፈውስ ቦታ ነው። የሁሉም ኦርቶዶክሳዊ እይታው ኩኬሌ ስለሆነ ካለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ የሆነው መሰረታችን እና ህይወታችን ምን ያምር ቅዱስ ገብርኤል የተፈጥሮ አደጋ ስለተጋረጠበት ይህንን ለመታደግ ያመች ዘንድ ነው እንግዲህ ዛሬ የእናንተን ፕሮግራም ይዘን ዛሬ እናንተ ወደዚህ እንድመጡ ያደረግነውና በዚህ ሚዲያ የሚመለከቱ ኦርቶዶክሳውያን ለችግሩ መፍትሄ ይሰጣሉ ብዬ አምናለሁ። እስካሁን ባለው ነገር ላይ እንግዲህ እኔ ወደዚህ ገዳም ከመጣሁኝ 5 ወር አካባቢ ነው የሚሆነኝ። ቀድሞ የነበሩት አስተዳዳሪ
ቀሲስ ፈቃደ ስላሴ ይባላሉ። እንግዲህ በዛን ጊዜ ምን መፍትሄ እንደተወሰደ በወረቀትም የሰፈረ ነገር አላገኘው። ምንም እንደታሰበ እንግዲህ ያው ምናልባት መጠየቅ ካልሆነ በስተቀር አላውቅም። እኛ ከመጣን በኋላ ግን ከኮሚቴ ጋር በመነጋገር የግዴታ ሰው የመጀመሪያው እንትን ቤተክርስቲያኑ ሲኖር ነው ማንኛውም ሰው መጥቶ መሳለም መፈወስ የሚችለው በማለት ለሚመለከተው አካል ለባህልና ቱሪዝም ወረቀት ጽፈናል። ባህልና ቱሪዝም ቢሮ ሄደን አማክረናል። እነሱ ወደ ክልልና ፌዴራል እናሳውቃለን በማለት ብዙ ጊዜ እንደውም ፈይተውብናል። እስከ አለመግባባት ድረስ ደርሰናል። ወሻውን መስራት አይቻልም፣ ብትሰሩት ያስቀጣል ምናምን የሚል ነገር ቢሉ አይ ዞሮኛ ቤተክርስቲያኑ ቤተ ዋሻው ሲፈርስ ማየት ስለማንፈልግ የግዴታ መሰራት አለበታል። ባህልና ቱሪዝም ያው በህጉ መሰረት ቢጠፋ የሚያስቀጣ ህግ ጠቅሶ ደብዳቤ ይሰራ የሚል ፈቃድ ሰጥቶናል። ከዛ ለባለሙያዎች አቅርበን ባለሙያዎች ጥናት ጽሁፍ ያቅርቡ ተብሎ አቅርበው እሱን ለሀገረ ስብከት አሳውቀናል። ሀገረ ስብከትም እንዲሰራ የሚል ፈቃድ ሰጥቶናል። ነገር ግን በቂ ሆኖ አላገኝም። እንደ ሐሳብ ስንወስደው ጥናቱን ሁሉም ማወቅ አለበት ለሚለው ዩኒቨርሲቲ ውስጥ እንግዲህ ብዙ ባለሙያዎች ስለሚሆኑ ብዙ ምሁራን ስላሉ ለዩኒቨርሲቲው እውቅናውን ሰጥተናል። በእኛ እንደኛ ከመጣን በዚህ 5 ወር ውስጥ መፍትሄ ለመስጠት ያደረግነው ቅድሚያ ለሚመለከተው አካል ማሳወቅ ነው። ባህልና ቱሪዝም ይዞታል። ከዛ ሀገረ ስብከት የበላይ ጠባቂ ነው። ቀጥሎ ሌላ እንግዲህ የሚመለከተው ህዝብና ባለሙያ ያለው ምሁራን ስለሆኑ እነዚህ ለሶስት አጋር አካላት እያሳወቅን እንገኛለን ማለት ነው። እሺ፣ በሙያ በኩል ደግሞ ርብርብ ያስፈልጋልና በሙያ በኩል እየተደረገው ያለው ርብርብ ምን ይመስላል? ከዛ ባሻገር ደግሞ እንደ ባለሙያዎችም ስለጎበኙት ምን ያህል ገንዘብ ይፈጃል ተብሎ ይታሰባል ይሄን ነገር ለማጠናቀቅ? እንደ ባለሙያ ከዚህ ወደ ዩኒቨርሲቲው መጥቶ እንዳጠናው ሌሎችም እንዳስቀመጡት የገንዘብ ተመን አውጥተን ይፋ እናደርጋለን የሚል ነው ለኛ እንትን ያሉን። እንደ ባለሙያ በጣም ደክመዋል። 2 ቀን መጥተዋል። 1 ቀን በእንትን ሙሉ ማቴሪያል በማሽን ሲያውጡ ውለዋል። በሌላ ቀን በሜትር ተለክቷል። ምን ያክል የገንዘብ ሪሶርስ ይፈጃል የሚለው በሚዲያ እነሱ ራሳቸው ባለሙያዎቹ መግለጫ ይሰጡበታል ብዬ አምናለሁ። ለዓለም አቀፍ ማህበረሰብ ለኦርቶዶክስ እምነት ተከታዮችም የምታስተላልፉት መልእክት ምንድን ነው? በአጠቃላይ እኔ ለመላው ኦርቶዶክሳውያን በሀገር ውስጥ ከሀገር ውጭም ላሉ ቤተክርስቲያን መጠጊያችን የምድር ብቻ ሳይሆን የሰማይ አለኝታችን እንደመሆኗ ኩክየለሽ ደግሞ ለየት የሚያደርገው በአይን የሚታይ የአደባባይ ምስጢር ነው። ማንም ሰው መጥቶ ኩክየለሽ ደጇን ረግጦ ችግሩ ሳይፈታለት የወጣ ኦርቶዶክሳዊ አይደለም። ኢአማንያን ከእስልምና ዓለም መጥተው ይሄ ለማካበር የሚነገር ነገር አለ። በአይን የሚታይ ነገር ከእስልምናው ዓለም መጥተው እዚህ አዳራሹ ሳይደርሱ አይናቸው የበራላቸው እህቶች ወንድሞች አሉንና ይሄ ቦታ ልዩ የኦርቶዶክሳውያን ስጦታ ነው። ልዩ የኦርቶዶክሳውያን ሀብት ነው። ልዩ የኦርቶዶክሳውያን የመጽናኛና የፈውስ ቦታ ነው። ይሄ ከመሆኑ የተነሳ መላ ኦርቶዶክሳውያን ሙያው ያላቸው ከባለሙያዎች ጋር ግሩፕ ከፍተዋል። ዩኒቨርሲቲዎቹ ማለት ነው። እነ ዶክተር ዘመነ ወርቅ በበለጠ መናገር ስለሚችሉ ከዛ ግሩፕ ውስጥ በመግባት በሙያ ማገዝ የሚፈልጉ ሰዎች በሙያ እገዛውን ምክክር ቢያካሂዱ፣ በሀብት መርዳት የሚፈልጉ ሰዎች በቀጥታ የልማት ኮሚቴ ተቋቁሟል። በዛ በኩል በማገናኘት የሚያስፈልገው ማቴሪያል የሚያውቁት አሁን ባለሙያዎቹ ናቸው። እንደዚህ ዝም ብሎ በተራ ነገር የሚሰራ አይደለም። ባህልና ቱሪዝም ሲጽፍልን በጥንቃቄ እንዲሰራ ስለተጻፈ እኛም ቀጣይ በጣም ዘመን ተሻጋሪ ለማድረግ ራሱን የጠበቀ ነገር ሆኖ እንዲሰራ ስለምንፈልግ መላው ኦርቶዶክሳውያን ከሀገር ውስጥ ከሀገር ውጭም ያሉት ይህንን ችግር ሲተላለፍ በማየት ለእናት ቤተክርስቲያን እንዲደርሱላት መልአኩ ለእነሱ እንዲደርስላቸው እነሱ ደግሞ አባቶቻችን ነህምያ እንዳለቀሰ አባቶቻችን የሰሩት ታሪክ ሲፈርስ ማየት ለእኛ የሚያስለቅስ ስለሆነም ሁላቸውም ለዚህ ችግር እንዲደርሱ መልእክት ማስተላለፍ እፈልጋለሁኝ። ሌላው ምንድነው የሚመለከታቸው አጋር አካላት አሉ። ባህልና ቱሪዝም
እና የኢትዮጵያ ቅርስ ባለስልጣናት እነዚህ አካላት ይመለከታቸዋል። ኢትዮጵያ ላይ ብዙ ጊዜ ቅርሱ ሲኖር ተቆጣጣሪ ይኖረዋል፣ ሲፈርስ ግን ተቆጣጣሪ የለውም። ይሄ የአደባባይ ምስጢር ነው። ምንም እንትን የሚባል ነገር የለም። ቅርሱ ካለ ማንም ይፈልገዋል፣ የቅርስ ባለስልጣን ይፈልገዋል። ከፈረሰ ግን ሄዶ የሚያስጠግም ማንም የለምና ምናልባት እንደ ቅርስ ባለስልጣንም እንደ ባህልና ቱሪዝምም ይመለከተናል ብለው ወረቀት ላይ ማስፈር ብቻ ሳይሆን ለችግሩ ደራሽ እንዲሆኑ በዚህ አጋጣሚ መልዕክት ማስተላለፍ። እንግዲህ አሁን የሚያምር ቅዱስ ገብርኤል ፍልፍል ዋሻ በዚህ ዓመት በዚህ በ2017 ክረምት ከመግባቱ በፊት ቢያንስ የዛፍ ማጽዳትና መሰል ነገሮች ተሰርተው ካላለቁ የሚደርሰው አደጋ እንደ ሰውኛ እንደ እግዚአብሔርነት አይደለም። እንደ ሰውኛ ግን ዋሻው ሙሉ በሙሉ ይናዳል ብሎ ለመናገር ድፍረት ባይሆንም በእርግጠኝነት ግን እንደተጀመረው ካየነው ምንም ዋስትና አይኖረውም። ስለዚህ ምን ያስፈልጋል ከተባለ በዚህ ዓመት ባለሙያዎችን በጣም በመጠንከር ባለመሰልቸት ያላቸው ባለሀብቶችም ደግሞ ለችግሩ ደራሽ በመሆን ከሞተ በኋላ ማለቀስ ትርጉም ስለማይሆን አሁኑ ህያው እንዳለ ህያው ሆኖ ለማስቀጠል መረባረብና የባሰ አደጋ ተንዶ እድሜ ልክ ከምንቆጭበት ዛሬ መፍትሄ የሰጠንበት እየመጣ እንድንፈወስበት መላው ኦርቶዶክሳውያን እንዲረባረቡበት በቤተክርስቲያኒቱ ስም መልእክት ማስተላለፍ ፈልጋለሁ። እንደምን አረፈዳችሁ። ዘመንወርቅ ዮሐንስ ይባላል። በደብረ ብርሃን ዩኒቨርሲቲ የአፄ ዘርዓ ያዕቆብ የባህል ታሪክና ቅርስ የባህል ታሪክና ቋንቋ ልማት ማዕከል ዳይሬክተር ነኝ። ቀደም ብሎ የነበረው የስራ ክፍሌ ትምህርት ክፍሉ ታሪክና ቅርስ አስተዳደር ይባል ስለነበረ ነው እሱ ቀደም ብሎ የመጣብኝ። ጉዳያችንም ቅርስ ስለሆነ እሱ ጋር ብዙ ነገር እንናገራለን ማለት ነው እና የገዳሙን ችግር እንዳያችሁት ወደፊት ደግሞ ቀጥለን የምናያቸው በጣም አሳሳቢ ችግሮች አሉ። እሱን በተመለከተ ደብዳቤ መጣ ዩኒቨርሲቲ። አባታችን ቅድም እንደነገሯችሁ ፋሲካ በተፈሰከ በሶስተኛው ቀን ረቡዕ እዚህ የሚመለከታቸውን ባለሙያዎች ይዤ መጣሁ። የሲቪል ምህንድስና ባለሙያዎችን፣ የጂኦሎጂ ባለሙያዎችን ይህንን እንደምታዩት አሁን ውስጡ ፍልፍሉ በበለጠ የጂኦሎጂ ባለሙያዎች ናቸው የተነተኑትና ዶክተር ዳምኖ የሚባል አንድ ወንድም እሱን ይዤ መጣሁ። እንደገና እዚህ ላይ ወደፊትም ታያቻላችሁ የእጽዋት ስራዎች አሉና እነዚህን እንዴት ነው አደጋ መሆን በማይችልበት ደረጃ ማስተካከል የምንችለውን የሚለውን ነገር አሰላስዬ የተፈጥሮ ሀብት ባለሙያዎች 2 ዶክተሮች እነሱን ይዤ መጣሁ። ከቱሪዝም ትምህርት ክፍል ይሄ አካባቢ ቅድም አባታችን እንደነገሯችሁ አንዷ ባለሙያ እህታችን ቅድም በአካባቢው መልክዓ ምድራዊ አቀማመጥ እየተደመመች ስሜቷን እያጋራች ነበርና በአግባቡ ቢጠበቅ ለአካባቢው ብቻ ሳይሆን ለመላ ሀገሪቱ የሚያበረክተውን የቱሪዝም አስተዋጽኦ እንዲተነተን እሱን አንድ ባለሙያ እኔም በሙያዬ የታሪክ መምህር ነኝና የተስባጠረ ሙያ ያላቸውን ሰዎች ይዤ መጣሁ ማለት ነው። እንግዲህ ሁላችሁም ገዳማውያን አባቶቻችን፣ እናቶቻችን፣ እህት ወንድሞቻችን እዚህ ቦታ ላይ ሆኖ የሚጸልዩት ጸሎት እሱን ፋይዳውን ከግምት ውስጥ ማስገባት ያስፈልጋል። የነፍስም የስጋም ጥሪ ነው። አሁን በአጋጣሚ እናንተ የመልእክት ደረሳችሁ ትልቅ ኃላፊነት አሁን እንደመጣችሁበት መስሪያ ቤት የሚጠበቅባችሁ ጉልህ ስራ አለ። ከዛ ባለፈ ደግሞ እቤታችሁ ሆናችሁ ስትነሱም ስትተኙም ይሄ ገዳም የዕለት ኑሮ አውታራችሁ እንደሆነ ከግምት ውስጥ በማስገባት የሚጠበቅባችሁ ነገር እንዳለ እዚሁ እግረ መንገዴን መናገር ፈልጋለሁ ማለት ነው። አሁን እንግዲህ ከተለያዩ ፍልፍል ዋሻ ገዳማት ውስጥ አንዱ ላይ ነን ያለነው። ገና ወደፊት ቀጥለን ከውስጥም ከውጭም የምንመለከታቸው አሉ ማለት ነው። ይሄ ፕሮግራም ሲዘጋጅ ልትቀላቀሉም ትችላላችሁ። ከመስሪያ ቤታችሁ ባለፈ የኩኬለሽ ገዳም የሚል የቴሌግራም ግሩፕ አለ። እዛ ላይ ልትቀላቀሉ ትችላላችሁ። አበርክቶቻችሁንም አሁን ብዙ ጊዜ እንደዚህ አይነት መርሃ ግብር ሲዘጋጅ
ያው ገንዘብ ነው በቃ ገንዘብ ብሎ ነው የሚያስበው። ይሄ መርሃ ግብር ሲዘጋጅ በዋናነት ወንድም እህቶች የመጀመሪያው ነገር ገንዘቡ አይደለም። ወደ ገንዘቡ ቀስ ብዬ እመጣለሁ። የመጀመሪያው ነገር የሞያ አስተዋጽኦ ነው። እዚህ ገዳም ላይ መጥቶ ያልተፈወሰ በረከት ያላገኘ ምህረት ያላገኘ አባታችን ቅድም ነግረውናል የለምና ይሄ መልእክት እንደተላለፈ አሁን በምናወሳው ችግር ዙሪያ ሙያ ያላቸው ባለሙያዎች የምህንድስና ባለሙያዎች እነሱ የሙያ አስተዋጽኦ እንዲያደርጉ ይጠበቃል። ቅድም የባለሙያ ስብጥር ስነግራችሁ የሃይድሮሊክ ኢንጂነሪንግ ባለሙያም ይጀበጭ ነበር 2 ይሄ እንደምታዩት አሁን ይሄ እየወረዛ ነው ያለውና ይሄን ነገር እንዴት ነው የምናክመው? አሁን አድራው እኛ ላይ አልፏል፣ አድራው እኛ ላይ ደርሷልና ወደሚቀጥለው ትውልድ እንዴት ነው የምናሸጋግረው? ስለዚህ ምህንድስና ተብሎ ሲባል የምህንድስና ባለሙያዎች ስል ምህንድስና በራሱ የተለያየ ዘርፍ እንዳለው ተመልካች ከግምት ውስጥ እንዲያስገባው ማለት ነው። የውሃ ምህንድስና ባለሙያዎች አሉ፣ የሲቪል ምህንድስና ባለሙያዎች አሉ። ጥቅል ለዚህ ስራ ቅርብ የሆኑ እኔ የምናገረው መነሻ አድርገው አባታችን ቅድም የሰጡን መመሪያ ወይም ሐሳብ ትምህርት መነሻ አድርገው የሙያቸውን አበርክቶ የሚያደርጉ የሀገር ውስጥም የውጭም ባለሙያዎች ምሁራን የበኩላቸውን አስተዋጽኦ እንዲደረግ ይጠበቃል። በነገራችን ላይ ያሁን እንደ ቤተክርስቲያን ልጅ ሆነን ስናወሳው ቅርስ የእምነት ድንበር የለው። ይሄ ቅርስ አባታችን ቅድም ነግሯቸዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ የሆኑ ወንድሞች ተፈውሰውበታል። ስለዚህ ከዚህ ቤተክርስቲያን ውጪ የሆኑ ሙያ ያላቸው ሰዎች እዚህ ቦታ ላይ አበርክቶ አለባቸው፣ ኃላፊነትም አድራም አለባቸው። ስለዚህ ከቅርስ ቤተክርስቲያን ውጪ ያሉ በእምነት አንድ ባንሆን ቅርሱ ግን የጋራ ስለሚያደርገን የጋራ ማህተማችን ስለሆነ በአግባቡ ተጠብቆ ለሚቀጥለው ትውልድ መተላለፍ ስላለበት እነሱም አደራ አለባቸው በማለት ነው የምናገረው። ቅርስ ታሪክ ድንበር የለውም፣ ወሰን የለውም፣ የጋራ ሀብታችን ነው። ስለዚህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ብቻ የሚተላለፍ መልእክት አይደለም ማለት ነው። ይሄ በሀገር ውስጥም በውጭም ቅርሱ የጋራችን ነው፣ ቅርሱ የጋራ ሀብታችን ነው የሚል ቀና አመለካከት ያላቸው ባለሙያዎች እንዲደግፉን እንፈልጋለን፣ ግሩፑን እንዲቀላቀሉ እንፈልጋለን ማለት ነው። አንድ በሁለተኛ ደረጃ በግንባር ቀደምትነት ይሄ ጉዳይ የሚመለከታቸው አካላት ደግሞ አሉ። ግንባር ቀደም ቅድም የተጠቀሰው የባህልና ቱሪዝም መምሪያ ይመለከተዋል። ከነሱ ጋራ ግንኙነት እያደረግን እየተወያየን ነው። በሚሰሩ ስራዎች የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ ከፋፍለን እነሱም ጋር ውይይት እያደረግን ነው። በነገራችን ላይ የአጭር ጊዜ ብለን ከያዘው መርሃ ግብር አንዱ ይሄ ነው። እንደምታዩት ክረምቱ ከዚህ በፊት የነበረው ክረምት ይሄ የምታዩትን አደጋ አድርሷል። እዚህ ገዳም ላይ ዝም ካልነው አሁን ይቀጥላል ችግሩ ማለት ነው። ስለዚህ ምን እናድርግ? በመጀመሪያ የምንሰራው ስራ ይሄንን በሀገር ውስጥም በውጭም ላለ ህዝበ ክርስቲያን ችግሩ መረጃ እንዲኖረው ማድረግ ነው። ይሄንን ዛሬ ጀምረናል ማለት ነው። እንቀጥላለን፣ ከዚህ በኋላ እንቀጥላለን። የመጀመሪያው። ሁለተኛው ነገር በባለፈው ሳምንት ከሀገረ ስብከቱ ሊቀ ጳጳስ ከብፁዕ አቡነ ቀሌምንጦስ ጋር በአካል ለሁለት ሰዓት የፈጀ ውይይት አድርጌያለሁ። በችግሩ ዙሪያ ተማምነናል። መደረግ ስላለበት ጉዳይ የመፍትሄ እርምጃ ተማምነናል፣ ተነጋግረናል፣ ተወያይተናል ማለት ነው። በዝርዝር አባቴ ከደወልኩ በኋላ መጥተዋል ባለሙያዎች ከሀገረ ስብከት። በቅርቡ የሀገረ ስብከቱ ባለሙያዎች እዚህ እንደሚመጡ ተነጋግረን ተወያይተን ተማምነን ተለያይተናል ማለት ነው። ስለዚህ የመጀመሪያው ግንባር ቀደም አድርገን ከምንወስደው የባህልና ቱሪዝም በተጨማሪ ሀገረ ስብከቱ ትልቅ ኃላፊነት አለበት። ባደረኩት ውይይት በዚህ ጉዳይ ቀና የሆነው አግኝቻቸዋለሁ። ተስፋ አድርጋለሁ በዚሁ ይቀጥላሉ። አሁን ይህንን ዝግጅት በመገናኛ ብዙሃን ሲያዩ እነሱም የበኩላቸውን አስተዋጽኦ ያበረክታሉ፣ ይወጣሉ የሚል እምነት አለኝ። ይህን እንደማየው ተስፋ አድርጋለሁ ከእግዚአብሔር ጋር።
በሶስተኛ ደረጃ ወንድሞች እዚህ ቅድስት ቤተክርስቲያን እዚህ ገዳም መጥተው የበኩላቸውን አስተዋጽኦ ያደረጉ አካላት አሉ። የበረከት ቦታ ነው። የሀገር የገቢ ምንጭ ቦታ ነው። በአንድ በሌላ መንገድ ያንሳል ይበዛል እሱ ሌላ ነገር ሆኖ አንድም ዲናር ብትሆን በሀገር መነጽር ሲታይ የራሱ አስተዋጽኦ አላትና ለሀገርም ትልቅ አውታር ስለሆነ በገቢ ምንጭ ሲታይ ወደፊት ደግሞ ስናልማው ስንሰራበት ሰፋ ያለ ሀብት ሊያስገኝ ስለሚችል መንግስት ትልቁ ትኩረት አለበት። ቅርስ ባለስልጣን ትልቅ ትኩረት አለበት። በተስፋ አድርጋለሁ ይሄን በመገናኛ ብዙሃን ካዩ ከተመለከቱ በኋላ የራሳቸውን ድርሻ እንደሚወጡ ተስፋ እናደርጋለን። በታሪክ መነጽር ስታይ ወንድሞች እኔ ታሪክ ባለሙያ ነው ትልዲዝውን በታሪክ መነጽር ሲታይ እነዛ ቀዳማውያን አባቶቻችን እዚህ ቦታ ላይ ይሄንን በእግዚአብሔር መሪነት ይሄን ስራ ሲሰሩ ለምን ወደዛም ቅድም ስንመጣ መንገድ ጥርጊያ ምናምን የነበረበት ቦታ ለምን እዛ ጋር አላደረጉትም? ወይም ደግሞ ከዚህ ልክ ብሎ ሌላ ቦታ ለምን አላደረጉትም? ራሱን የቻለ መንፈሳዊ ምርመራ የሚጠይቅ ስራ ነውና ይሄ እንደምትረዱኝ ተስፋ አድርጋለሁ። ለምን እዛ አላደረጉትም? እዚህ ቦታ ላይ ለምን ሆነ የሚለው ነገር ማመሳጠር ማስተዋል ያስፈልጋል። ስለዚህ የማይመለከተው የለም የሚለው ነገር በአጽንኦት እንድትይዙልኝ የሚዲያ ባለሙያዎች ይሄንን ቅርስ በተመለከተ ቅርስ የጋራ ሀብታችን ነው። የማይመለከተው የለም። ሁሉም አስተዋጽኦ ይጠበቅበታል። ለምሳሌ የቅዱስ ላሊበላ ቤተክርስቲያን ገዳም እዛ ፈረንሳዮች እየመጡ አስተዋጽኦ ያደርጉ ነው። ለምን እያደሱ ነው? ኢትዮጵያውያን አይደሉም አይደል? የዓለም ሀብት ነው ያ ቅርስ። ድንበር የለውም። ቅርስ ያንተ ነው ያንቺ ነው የኛ ነው ለመባል ድንበር የለውም፣ ወሰን የለውምና ሁሉም ይህንን መረጃ የሚያገኝ የሚመለከት በየተሰጥኦ በየፍርቱናው የሚጠበቅበትን እንዲያደርግ ይጠበቃል ማለት ነው። ቅድም እህቴ ያነሳችሁ ምን ያህል ወጪ ይጠይቃል ነው። እዚህ የመጀመሪያ ዋሻ ላይ ሆነ 100 ሚሊዮን ብዬ ብላችሁ ወይ አሳንሽዋለሁ ወይ አጋንኛለሁ። ገና የምናየው ብዙ ነገር ስላለ ማለት ነው። በሚሊዮን የሚቆጠር ገንዘብ አሁን ባለሙያዎች እኔ ጋር ትንታኔ እየሰሩ ነው። የሚያስፈልገውን ወጪ ትንተና እያደረጉ ነው። ትንተና ተጠናቆ ሲመጣ እንደዚሁ እዛ ግሩፕ ላይ ቅድም የነገርኳችሁ የቴሌግራም ግሩፕ ላይ ይፋ እናደርጋለን በግልጽ ማለት ነው። የገዳሙ የልማት ኮሚቴ ይህንን መረጃ አግኝተው እኔ መጀመሪያ ነኝ የበረከቱ ተቋዳሽ ነኝ ብለው የሚያስቡ የዚህ በረከት ተቋዳሽ የዚህ ቦታ በረከት ተቋዳሾች ብቻ ሳይሆኑ በዝና ታሪኩን የሰሙ ይህንን ጉዳት ያዩ የተመለከቱ ሁሉ የበኩላቸውን አስተዋጽኦ እንዲያደርጉ የገዳሙ ህጋዊ የገቢ አካውንት ይፋ እናደርጋለን። አሁን በ100 ሚሊዮኖች ብላችሁ ያዙ። 200 ሚሊዮን አላወራ 50 ሚሊዮን ብዬ አላወራ፣ ግን በሚሊዮኖች የሚጠይቅ ወጪ እንዳለበት ገዳሙ እንድታስተውሉት ነው። አልኳችሁ ዘርፈ ብዙ ጥያቄ ያለበት ችግር ነው። ይህን ጉዳይ በተመለከተ ለማጠቃለል የሙያ አበርክቶ ይፈልጋል ይሄ ችግር፣ የሀብት አበርክቶ ይፈልጋል ይሄ ችግር፣ የእውቀት አበርክቶ ይፈልጋል ይሄ ችግር። ከዛም ባለፈ ቅድም መግቢያ ላይ እንዳልኳችሁ አሁን እንደዚህ አይነት መርሃ ግብር ሲዘጋጅ ብዙ ጊዜ እኔም የማህበረሰቡ አካል ስለሆንኩኝ የሚባል አንድ አባባል አለ። ያው ገንዘብ ለመጠየቅ ነው፣ ገንዘብ ነው፣ ሁላችንም ይሄ ስሜት አለ። ከዚህ በኋላ ግን ይሄ ገዳም ራስ አገዝ እንዲሆን የራሱ ፕሮጀክት መነሻ በማቅረብ ይሄ ይሰራልን ብሎ እንደዚሁ ደብዳቤ ያመጣል። እንዳልኳችሁ ፕሮጀክቶችን ከአዋጭነት ጥናት ጋር በተያያዘ ራሱን በራሱ እንዲያስተዳድር፣ ራሱን በራሱ እንዲደግፍ፣ ራሱን በራሱ የራሱን ገቢ እንዲያመንጭ ለማድረግ በቱሪዝሙ ቅድም ጠቁሚያችኋለሁ እምቅ ሀብት አለ፣ እምቅ አቅም አለ። ስለዚህ እሱ ላይ ስራ መስራት ያስፈልጋል ማለት ነው።
በመካከል ላይ በውይይታችን መካከል ላይ የተለያየ ሙያ ያላቸው ምሁራን ይጀመች እንደነበረ ነግሬያቸዋለሁ። በወቅቱ በነበረችው አጭር ምልከታ በዛን ቀን በተካሄደው አጭር ምልከታ ከተነሱ ሐሳቦች አንዱ ሁላችሁም ቀጥለን የምናያቸው ችግሮች አሉ። ለገዳሙ ማለት ችግሩ በአንድ ነገር ብቻ የመጣ ችግር አይደለም። ችግሩ ላይ አሁን በጣም ችግሩን ካከፉ ጉዳዮች አንዱ እጽዋት ናቸው። በተለይ የባህር ዛፍ ማለት ነው። የባህር ዛፍ ስሩ ባለሙያዎቹ የዛን ቀን እንዳብራሩት እንደተናገሩት 200 ሜትር ውስጥ ለውስጥ ይሄዳል የባህር ዛፍ ስር ማለት ነው። እና እዚህ ዋሻ ውስጥ የምታዩዋቸው ስራስሮች ሁሉ የዚህ ችግር ግንባር ቀደም ተጠቃሽ ናቸውና እነሱን ማከም የሚቻልበትን ሐሳብ ሰንዝሯል ባለሙያዎቹ በወቅቱ ማለት ነው። የተፈጥሮ ሀብት ባለሙያዎች ይህን ችግር መቅረፍ የሚቻልባቸውን ሳይንሳዊ የሆነ እሳቢያቸውን እይታቸውን ራሱ ሳይንሱን በተመለከተ ማብራሪያ ሰጥተዋል። ግን እንዳልኩት ይሄ የአንድ ቀን መርሃ ግብር ነው። ከዚህ በኋላ በተደጋጋሚ የሚሰሩ ስራዎች አሉ፣ በጥልቀት የሚሰሩ ስራዎች አሉ። አንድ ዙር የመጀመሪያ ዙር ብቻ ሰርተን በቃ ችግሩን ፈተነዋል ማለት አይቻልም። በተደጋጋሚ የሚሰራ ስራ ነው። ለዛ ነው የተለያየ ሙያ ሁሉ በየተሰጠው በየመክሊቱ እየመጣ የበኩሉን አስተዋጽኦ እንዲያደርግ የሚል ጥሪ የምናስተላልፈው እዚህ መድረክ ላይ ማለት ነው። ተግባብተናል አይደል? ከዚያ ውጪ ቅርስ የእምነት ድንበር የለውም፣ የእምነት ወሰን የለውም። የሁላችንም ሀብት ነው። ፈረንሳዮቹ መጥተው እዛ የሚሰሩትን ስራ መነሻ በማድረግ አሁንም ህዝበ ክርስቲያን በሀገር ውስጥም በውጭም ይህን ፕሮግራም የሚታደሙ የሚከታተሉ ሁሉም በየተሰጣቸው መክሊታቸው ለዚህ ችግር መፍትሄ ነው ብለን የምናስበው የምናመነጨው ሀሳብ ላይ እነሱም የበኩላቸውን አስተዋጽኦ እንዲወጡ እናደርጋለን፣ እንጠይቃለን። ከዚያ ባለፈ ደግሜ የምናገረው እዚህ ወደ 45 ገዳማውያን መናንያን አሉ እና ዶክተር ወይ አሁን ነምበሩን ስላገኘው ወደኋላ ተመልሰን ሰርቴን ሆነ ነገር እዚህ 45 ገዳማውያን አሉ ከሚለው ጀምር ማለት ነው። 45 ገዳማውያን አሉ። ሌላ ቦታ እንግዲህ አላቅም ሄዳችሁ እንደሆነ በልበሊት ኢየሱስ አንድነት ገዳም የሚባል አለ በዚህ በመርሃ ቤቴ ማለት ነው። እዛ መናንያኑ ገዳማውያኑ የእጅ ስራ እደ ጥበብ እዛ ላይ ሰርተው እየሰሩ እዛ ለሚመጡ ጸበልተኞች አማንያን ያንን ለገበያ ያቀርባሉ ማለት ነው። በተመሳሳይ እዚህም ያንን ነገር ለማምጣት አሁን በቁጥር ለተጠቀሱ ገዳማውያን 45ቱ ገዳማውያን የሚሰጥ የሙያ ስልጠና አለና ይሄንን እኔ መስጠት እችላለሁ ተሰጥኦ መክሊቱ አለኝ የሚል የዚህ ፕሮግራም ታዳሚ አሁን ዩኒቨርሲቲ የሚሰራውን ይሰራል። በነገራችን ላይ ዩኒቨርሲቲው የሚሰራውን ይሰራል። ግን ቅድም እንዳልኳችሁ ወሰን ድንበር ስለሌለ በዚህ አይነት ችግር ላይ እነዚህን ገዳማውያን የሙያ ትምህርት ስልጠና በመስጠት ረገድ የሚመለከታችሁ ባለሙያዎች ጥሪ እየተላለፈላችሁ ነው። የበረከቱ ተቋዳሹ የዚህ ውጤቱ የመጨረሻ ውጤቱ ምንድነው? ቅድም እንዳልኩት ገዳሙ ራሱን በራሱ እንዲያስተዳድር ከዛ ባለፈ ንብ ማነብ ላይ ከዛ ባለፈ ወተት እርባታ ላይ ከዛ ባለፈ የወተት ላሞች እርባታ ላይ ወተት ነው ለገበያ እያቀረበ ዘርፈ ብዙ የሆነ የገበያ ግብአት ያለው ቦታ ነውና ለከተማም በቅርብ ርቀት ስለሚገኝ ሁሉም በየተሰጠው መክሊቱ ይህን ችግር ከግምት ውስጥ በማስገባት የሚጠበቅበትን ነገር እንዲያደርግ ነው።